ኢትዮጵያ ለሜካናይዜሽን እርሻ የሚውል ምቹ መሬት ቢኖራትም ላለፉት ዘመናት ከበሬ ጫንቃ ያልተላቀቀ የግብርና ትግበራን ስትከተል ቆይታለች። ይሁንና የዘርፉን እምቅ አቅም የተረዳው የመደመር መንግስት የተለያዩ ማሻሻያዎችን ተግባራዊ በማድረግ ለሜካናይዜሽን ትግበራው አስቻይ ሁኔታዎችን መፍጠር ችሏል። በዚህም ከዚህ ቀደም ለዘመናዊ የእርሻ ስነ ዘዴም ሩቅ የነበሩ አካባቢዎች በትግበራው በመታገዝ ውጤታማ መሆን ጀምሯል። የሰራና ነበረው በበሬ እርሰን ነበረ የዘራና ነበረው ያው በዚህ በጊዜው ተሻሽሎ ያው አዲስ መካናይዜሽን በመጠቀም ያው በመኪና ያራስን ክላስተርም የሚባል ነገር ከወረዳም የሚመጡ ባለሙያዎች በመናገር በክላስተር በቆሎም በክላስተር መዝራታችን ውጤት አግኝተናል። በበቆሎ እንደገና ስንዴም በክላስተር መዝራታችን ውጤት አግኝተናል። ኩታ ገጠም ሆነን ነው በክላስተር ሆነን ነው በሽታንም ለመቆጣጠር ያለው ነገር ሁሉም ነገር እኩል ኮምፓይለሩም ሲገባልን አንድ ላይ ሆኗል ሲባል በደንብ ቶሎ ስለሚገባልን በኩታ ገጠም አርግተን እየሰራን ነው። በግብርናው ክፍለ ኢኮኖሚ የተካሄደው የለውጥ ትግበራም መሰል አሰራሮችን ከማዘመኑም በላይ ለተያያዥ ግብዓቶችም ትኩረት የሰጠ ነው። ከግብዓትና ከምርጥ ዘር ጋር በተገናኘ ይነሳ የነበረውን የአቅርቦት ችግር በመቅረፍ በተደመረ አቅም ዘርፉ ሀገራዊ ግቡን እንዲመታ ማድረግ ተችሏል። ለምሳሌ ከነበሩ ከአምና ከዛሬ ከ4 ዓመት ከ5 ዓመት በፊት የቀረበው ነበረው የዘር እጥረቱም ነበረ፣ የማዳበሪያ እጥረቱም ነበረ፣ የእርሻ የመኪና እጥረት ነበረ ያኔ ማለት ነው። አሁን በዚህ 2 ዓመት የትኛውም አይነት እጥረት አጋጥሞን አናውቅም። እጥረት የለም። ያው አሁን እኛ ጥረት ያደረግን ያለ ነው በየቤቱ መኪና መያዝ አለበት የሚል ትምህርት ወስተናል። እርሻው በሜካናይዜሽን ታረሰው በተመሳሳይ ደግሞ ዘር ግብዓት አጠቃቀም ቴክኖሎጂ በሽታ መከላከል ላይ ያው ለአካባቢው ማህበረሰብ ወይም ለአርሶ አደሮቹ ቴክኖሎጂም ሽግግር የሚያደርግና አሁን ኢትዮጵያ እያደረገች ላለችው ምርትና ምርታማነት እናሳድግ ብለን እየሰራን ነው በጣም ጠቃሚ ነው። ይህን ሀሳብ የሚጋራው የግብርና ሚኒስቴር በዘርፉ የተከወኑ የለውጥ ትግበራዎች ትልቁን ሚና እንደሚወጡ አንስቶ በሜካናይዜሽኑ በኩል ያሉ አቅሞችን ለመጠቀም ተሞክሯል ባይ ነው። የተደረጉት የሪፎርም ስራዎች አጠቃላይ ኢኮኖሚው ወደፊት እንዲራመድ ፈጣን የሆነ እድገት ጥራት ያለው ሁሉንም ተጠቃሚ የሚያደርግ እድገት ከማስመዝገብ አኳያ በመሰረታዊነት ግብርናችንን ከበሬ ትከሻ እና ከሰው ጉልበት አላቀው ወደ ሜካናይዜሽን ሊያሸጋግሩ የሚችሉ ሰፊ እድሎች ተፈጥረዋል። የነበሩን የማሽነሪዎች ብዛት በጣም ዝቅተኛ ነው የነበሩት። ምክንያቱም ደግሞ በማሽነሪ መጠቀምን የሚያበረታታ የፖሊሲ ማዕቀፍ አልነበረም። በተለይ ለሜካናይዜሽኑ የሚበጁ ማሽኖችን ጨምሮ የተለያዩ ግብዓቶች ከባህር ማዶ በሚገቡበት ወቅት የነበረባቸውን የአሰራር ክፍተት በማድረቅና የፖሊሲ ለውጥ በማድረግ የተኬደበት ርቀት ለለውጡ ሚና እንደነበረው ተነስቷል። ይህን ተከትሎም ሀገራዊ የሜካናይዜሽን ግብዓቶች አቅም ከጊዜ ወደ ጊዜ እያደገ መጥቷል። አሁን ግን በምንመለከትበት ጊዜ ወደ 27000 ትራክተሮች ከ8000 በላይ ኮምባይነሮች እንዲሁም ደግሞ ከ280,000 በላይ በሞተር የሚሰሩ ፓምፖች ላይ ደርሰናል። ይሄ ማለት ግብርናችን ከዘልማዳዊ አሰራር እየተላቀቀ ወደ ሜካናይዜሽን እየተሸጋገረ መሆኑን ያሳያል። የሜካናይዜሽን እድገታችንም ባለፉት 9 ዓመታት የ72% እድገት ነው ያሳየው። ይህም ታዲያ በአርሶ አደሩ የምርትና ምርታማነት ጉዞ ላይ በጎ ተጽዕኖን ተወጥቷል። ያኔ በሄክታር ከቤት ፍጆታ ያልዘለለ ምርት ያገኘ የነበረው አርሶ አደር አሁን ላይ ከራስ የተሻገረ አምራች እየሆነ መጥቷል። መጀመሪያ አሁን በአንድ ሄክታር 22 ኩንታል 18 ኩንታል 20 ኩንታል ነበር ያነሳና ነበር። አሁን በዚህ ጊዜ ደግሞ ኩታ ገጠም ከሆነ በኋላ ክላስተር ከሆነ በኋላ እስከ 40 ኩንታል 45 ኩንታል 38 መጨረሻ 35 ኩንታል ነው ያነሳናል ነው። በአጠቃላይ የግብርና ትራንስፎርሜሽንን ለማረጋገጥ በሶስቱ መሰረታዊ መስፈርቶች ካየን ግብርናን ከሰው ጉልበትና ከበሬ ትከሻ ወደ ሜካናይዜሽን ከዛ ባለፈ ከዝናብ ጥገኝነት ወደ መስኖ እና ደግሞ ለምግብነት የማምረትን ሁኔታ እንደ ግብ ከመውሰድ ለገበያ በጥራትና በተወዳዳሪነት ለኢንዱስትሪ ግብዓት የማምረቱ ሁኔታ ተስፋ ሰጪ በሆነና በጣም ፈጣን ሊባል በሚችል አኳኋን እድገት እያስመዘገበ መሆኑን የሚያሳይ ነው ማለት ነው። በልዩ ትኩረት ተጨባጭ ለውጥ ያስመዘገበው የግብርናው ክፍለ ኢኮኖሚ የሀገርን መልክ ከመቀየሩም በላይ የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት በሰፊው ያገዘ ነው። ይህን የኢትዮጵያን ታላቅ ስኬት በራስ ልክ ለመቀመር አቻ ሀገራት ልምድ የሚቀስሙበት እየሆነ ስለመምጣቱም ነው የተነሳው። ባለፉት 9 ዓመታት የተገኙ ውጤቶች በጣም አስደናቂ ናቸው። ለአፍሪካ ሀገራት ለታዳጊ የዓለም ሀገራትም ምሳሌ ሊሆን የሚችል ኢትዮጵያ ትታወቅበት ከነበረው በዝቅተኛ ምርታማነት በረሃብና በተረጂነት ስሟ ሲጠቀስ የነበረች ሀገር
አሁን በራሷ ጥረት በትክክለኛ ፖሊሲ በመደመር መንግስት እሳቤ ያንን ታሪክ ሽራ አዲስ የታሪክ ምዕራፍ በዚህ መስክ ማስመዝገብ መጀመሪያውን የሚያሳይ ነው። በዚህ ሂደትም በርከት ያሉ ሀገሮች የኢትዮጵያን የግብርና አፈጻጸም እንደ ተሞክሮ በማየት ተሞክሮን ለመቅሰም ዕውቀት ልምድ ለመውሰድ የሚመጡበት ሁኔታ እየሰፋ መምጣቱን ያሳያል ማለት ነው።